ሰላም የጃጊሶ ቤተሰቦች ሁላችንንም በፍቅር ክንፍ ባደረገችን በዌድነስዴይ ቀጣዩ ክፍል ተመልሰን ተገናኝተናል። ዌድነስዴይ በሁለቱም ምዕራፎች ዘወትር የተለያዩ አስገራሚ ነገሮችን ስታሳየን ከርማ ዛሬ ደግሞ እጃችንን በአፋችን ላይ ልታስጭን ታጥቃ ተነስታለች። እንዴት የሚለውን ጥያቄ እንደመለስላችሁ ከፈለጋችሁ ይህንን ቪዲዮ ላይክ፣ ቻናላችንን ደግሞ ሰብስክራይብ፣ በኮሜንት ደግሞ ጃጊሶ ብላችሁ በመጻፍ ስሜታችሁን ግለጹልኝ። ይህንን ካደረጋችሁልኝ እኔ ደግሞ በቀጥታ ወደ ቀጣዩ የፊልማችን ክፍል ልግባ። በዌድነስዴይ ምዕራፍ 2 ክፍል 6 መጀመሪያ ላይ አንድ እጅግ አስደናቂ ነገር ሲከናወን እናስተውላለን። ዌድነስዴይ ልክ እንደ ኢኒድ በቀለም ባሸበረቀ ደማቅ ልብስ ራሷን ስታሽሞነሙን እንመለከታታል። በእርግጥ ማንኛውም ሰው የተለያየ ቀለማትን መውደዱ በዚህ ልክ የሚያስደንቅ ነገር ባይሆንም፣ ነገር ግን እኛ ዌድነስዴይን የምናውቃት እስከዛሬ ድረስ ጥቁርና ነጭ በሆነ የደንብ ልብስ መሳይ ብቻ ነበር። ዛሬ ግን እሷን በቀለማት ባሸበረቁ ልብስ እንዲደምቃ ስናያት ለሁላችንም ተአምር መስሎ መታየቱ የማይቀር ጉዳይ ነው። ከዚህም በመቀጠል ዌድነስዴይ ባልተለመደ መልኩ ቅብጥብጥ እያለች ከክፍሏም ወጥታ ወደ ላይ ፍንጥስ እያለች በመዝለል በመደነስ ዙሪያዋ ላይ የምታገኛቸውንም ተማሪዎች በሙሉ እቅፍ እያደረገች ሰላም ስትል እናያታለን። ታዲያ ሁኔታዋ ለኛ ብቻ ሳይሆን ለኔቨርሞር አካዳሚ ተማሪዎችም ጭምር በእጅጉ የሚያስገርም ተአምር ነበረባቸው። ከዚህም በመቀጠል ትዕይንቱ ከ16 ሰዓታት በፊት የተከናወነውን ነገር መለስ ብሎ ያስቃኘናል። እዚህ ጋር ኢኒድና ዌድነስዴይ ለጥያቄ ተጠርተው ቀርበው እንመለከታለን። ከዚያም ዋና አማድማሪዋ በትናንትናው ምሽት የትምህርት ቤቱ ዝግጅት ላይ ተገኝቶ ሰዎችን ያጠቃው ማን እንደሆነና በተመሳሳይ ጊዜ ከትምህርት ቤቱ ውጪ እንዴት የቁም ሬሳዎች በሰዎች ላይ ጥቃት ሊፈጽሙ እንደቻሉ በትክክል እንዲያስረዷቸው ሲጠይቋቸው እንመለከታለን። ዌድነስዴይም ቀጠል አድርጋ ሁሉንም ነገር በቁጥጥሯ ውስጥ እንዳደረገችውና ነገር ግን እናቷ ሞርቲሻ ድንገት ወደ ስፍራው መጣ ነገሮችን እንዳበለሻሸች ትገልጽላቸዋለች። እሷም እንደጨረሰች ጥያቄው ወደ ኢኒድ ይዞርና ኢኒድ ስለ ጉዳዩ የዌድነስዴይ እቅድ ሙሉ በሙሉ የሞኞች ቅዠት እንደነበርና ዌድነስዴይም አደገኛውን ኃይል በቁጥጥሯ ስር አውለዋለሁ ብላ ጭራሽ 2 ኃይሎችን ነፃ በማውጣት ለተፈጠረው ትርምስ በሙሉ ግንባር ቀደም ተወቃሽ እንደሆነች በቁጣ ታሳውቃቸዋለች። ርዕሰ መምህሩ ሚን በሰማ ጊዜ እጅግ ተናዶ ኢኒድን ወደ ክፍሏ መሄድ እንደምትችል ይነግራትና የቁጣውን በትር ወደ ዌድነስዴይ ቤተሰብ ዞር ያደርገዋል። ቀጥሎ ሴቷ ፖሊስ ለዌድነስዴይ ቤተሰብ በቁጣ ይህ ከኃይሎች ጋር የተጀመረው ድብብቆሽ ምን አይነት ቀልድ ነው? አንቺስ ሞርቲሻ ሁለቱ አደገኛ ኃይሎች እንዴት እንዲያመልጡ ታደርጋቸዋለሽ? ብላ ታፈጥባታለች። ሞርቲሻም ቀለል አድርጋ የታይለር እናት የሆነችው ፍራንቼስካ እኮ አደገኛውን ኃይል ይዛው ከከተማችን እንደምትርቅ ቃል ገብታልኝ ነበረ ብላ ትመልስላታለች። ይሁን እንጂ ታይለርና እናቱ ግን ከተማቸውን ለቀው ስለመውጣታቸው ምንም አይነት ማረጋገጫ ስላልተገኘ ሴቷ ፖሊስ እነሱን ለማሰር መንደርደር ትጀምራለች። በዚህም ጊዜ ብልህ የሆነው ጠበቃው ጎሜዝ ኮስተር ብሎ ያኔ ኔቨርሞር አካዳሚ በኃይሎች ጥቃት ሲደርስበት በዕለቱ የተገለሉ የትምህርት ቤቱን ልጆች የሚጠብቅ አንድም ፖሊስ ለምን ነበር በቦታው ያልተገኘው ብሎ በስቀለኛ ጥያቄ በመጠየቅ መልሶ ራሳቸውን በመክሰስ ፖሊሷን ግራ ያጋባታል። ይህንንም ምክንያት በማድረግ ሴቷ ፖሊስ ሳትወድ በግዷ እጇን ከእስር ትሰበስባለች። አሁን ላይ ዌድነስዴይ አንድ ብቻ ሳይሆን 2 አደገኛ ኃይሎችን ነፃ በመውጣቷ ምክንያት ከባድ ችግር መፍጠሯን ተገንዝባለች። ይህንንም ለማስተካከል ደግሞ አዛዧ የሆነችውን ላሪሳን ልትገናኛት ትሄዳለች። ዌምስም በንዴት ይህ ነገርሽን መቼ ነው የምታቆሚው ብላ ትጮባታለች። ዌድነስዴይም የፈጠረችውን ከባድ ችግር ተገንዝባ ዌምስን እሺ መቼ ነው ራዕይ ማየት ኃይሌን መልሼ የማገኘው ብላ ተጠይቃታለች። ዌምስም መታታዊ ኃይሏ ከቤተሰቧ ጋር በትስስር የመጣ እንደሆነና ከአዳምስ ቤተሰብ ውስጥ የሆነ ሰው ይህን ራዕይ የማየት ኃይል ይዞ እንደሚወለድ ትገልጽላታለች። በመቀጠልም እሷ ከእናቷ ጋር ያላትን ቤተሰባዊ ግንኙነት ስላበላሸችው ራዕይ የማየት ኃይሏን እንደ ቅጣት ከሷ እንደተወገደና ያንን ቤተሰባዊ ትስስር መልሳ ማስተካከል ከቻለች ኃይሏ ሊመለስላት እንደሚችል አስረግጣ ትነግራታለች። ቢሆንም ግን ዌድነስዴይ ከእናቷ ጋር የመታረቅ ሐሳብ መጥቶላት ስለማያውቅ በግልጽ ፈቃደኛ አለመሆኗን ታሳያትና ሌላ መንገድ ፈልጋ እንደምታገኝ ታሳውቃታለች። በዚህም ቅስፈት ፕሮፌሰሩ ወደ ዌድነስዴይ ብቅ ብሎ የታይለር እናት የሆነችው ፍራንቼስ በአንድ ወቅት የኔቨርሞር አካዳሚ አንዱ አካል እንደነበረች ያሳውቃታል። ዌድነስዴይም ስለሷ ተጨማሪ ብዙ ነገር ማወቅ እንደምትፈልግ ታሳውቀዋለች። ከዚያም ፕሮፌሰሩ ፍራንቼስ ማለት በጊዜው
ጥሩ ተማሪ እንደነበረችና እንዲሁም ወንድሟ አይዛክ ደግሞ ከሷ የበለጠ ምጡቅና ለሳይንስ ጥልቅ ፍቅር ያለው ተማሪ እንደሆነ ይነግራታል። በተጨማሪም አይዛክ ማለት ለተበደሉ ወገኖቹ ደራሽ መሆን የሚመኝ ጥሩ ልጅ እንደነበርና አይዛክ በዚያን ጊዜ የአውግስቶስ ምርጡ ተማሪ እንደሆነ ኢያጎ በተሰኘ ሕንፃ ውስጥ ደግሞ ከሱ ጋር በቅርበት ሆኖ ሲሰራ እንደቆየም ይነግራታል። ነገር ግን በድንገት እዚያ ሕንፃ ላይ ፍንዳታ ከተከሰተ በኋላ የማንም ሰው አስክሬን ባለመገኘቱ ምክንያት አይዛክ በአደጋው እንደሞተ ከመገመት ውጪ ሌላ ምንም አማራጭ እንዳልተገኘ ያሳውቃታል። በእርግጥ አንዳንዶች አይዛክ ከአደጋው ተርፎ እንደሸሸ፣ ሌሎቹ ደግሞ ሞቶ ከራስ ቅሉ ዛፍ ስር እንደተቀበረ ሲያወሩ እንደሰማ ይገልጽላታል። ዌንስዴም ወዲያው ምስጢሮቹን ማሰላሰል ትጀምርና ከራስ ቅሉ ዛፍ በታች ተቀብሮ የነበረው ሰው ማለት ያ እብድ የሆነው ታናሽ ወንድሟ ፖግስሊ እንደ ቤት እንስሳ ከራሱ ጋር ሲያኖረው የነበረው የቆመ ሬሳ ስለርብ መሆኑን እርግጠኛ ትሆናለች። ዌንስዴይ በፍጥነት ፖግስሊን ታገኘውና ስለ አይዛክ እንዲነግራት ተቆጥታ ትጠይቀዋለች። ፖግስሊም ስለምትለው ነገር ፈጽሞ ምንም ነገር እንደማያውቅና ስለርብም ከስፍራው እንዳመለጠ ይነግራታል። ዌንስዴይን ስትሰማ በጥድፊያ ስሜታዊ ሆና አይዛክ ወይም ደግሞ ስለርብ የእውነት አምልጦ ከሆነ ወዴት ነው ሊሄድ የሚችለው በማለት አፍጥጣ ትጠይቀዋለች። ይሁን እንጂ ፖግስሊ ግን ዌንስዴይን እንደምትቆጣው ስላወቀ ነበር ምንም ነገር አስቀድሞ ትንፍሽ ለማለት ያልፈለገው። ቢሆንም ግን ዌንስዴይ ፖግስሊ እንደዋሻት ወዲያው ስለሆነ የተረዳችው እውነቱን እንዲነግራት በቁጣ ደግማ ትጠይቀዋለች። በስተመጨረሻም ፖግስሊ አይዛክ የእውነት ወደ ቁም ሬሳነት እንደተቀየረና ትላንት ማታም በዝግጅት ስፍራ ላይ ተገኝቶ ጥቃት ካደረሰ በኋላ እንደተሰወረ ይነግራታል። በመቀጠልም በስልኩ የሆነ ፎቶ አውጥቶ ያሳያታል። ይህም ፎቶ የታይለር እናት የሆነችው የፍራንቼስ የቆየ ፎቶ ነበር። ዌንስዴይ ባየችው ነገር እጅግ ግራ ትጋባለች። ከዚህም በኋላ ትዕይንቱ ይቀየርና ታይለርንና እናቱን አንድ ላይ ሆነው እንመለከታቸዋለን። ታይለር እናቱን ከብዙ ዓመታት በኋላ ነበር ከፊቱ በሕይወት ቆማ የተመለከታት። እናቱም በዚህ ጊዜ በጣም ደስተኛ ሆና ትታያለች። ይሁን እንጂ ታይለር ግን ልክ እንደሷ ፈጽሞ ስሜታዊ መሆን አልቻለም። ምክንያቱም እናቱ ታይለርን በዚህ ሰዓት እግሩን ጥፍር አድርጋ በማሰር ነበር ያስቀመጠችው። ከጥቂት ቆይታም በኋላ የታይለር እናት ታይለርን ከእንግዲህ አንተን ከኔ ሌላ ማንም ሊያዝ አይችልም ትለዋለች። ታይለርን በጣም ተደናግጦ እንዴ ምን ማለት ነው? አንቺ እኔ አዛዥ ልትሆኚ ትፈልጊያለሽ ማለት ነው ብሎ ይጠይቃታል። ፍራንቼስም እያመነታች አዎ እኔ ካንተ ጋር ከዚህ በላይ ብቆራኝ ደስ ይለኛል፣ ምክንያቱም ከማንም በላይ ተንከባክቤ ሁሉም ነገር እንዲሳካል ለማድረግ እፈልጋለሁ ብላ ትመልስለታለች። አስቀጥላም ይህ ሊሆን የሚችለው ሁለቱ ተለያይተው ሳይሆን እንደ ማንኛውም ሰላማዊ ቤተሰብ አንድ ላይ በመሆን ብቻ መሆኑን ትገልጽለታለች። ታይለርም በንዴት ፈጽሞ እሱም በዚህ መልክ እንደ ሕፃን ልጅ አስራው ልትቆጣጠር እንደማትችል በንዴት ይገልጽላታል። ይህም በእንዲህ እንዳለ ትዕይንቱ ድጋሚ ይቀየርና ኢኒድን ከብሩኖ ጋር ሆና እንመለከታታለን። ብሩኖ በዚህ ጊዜ ከኢኒድ ጋር አሪፍ የፍቅር ጊዜ ለማሳለፍ ቢሆንም ወደ እሷ ዘንድ የመጣው ነገር ግን ወደ ስልኩ ተደጋጋሚ የጽሑፍ መልእክት እየገባ ያስጨንቀውና ይረብሽው ነበር። ኢኒድም መልእክቱን ከፍቶት እንዲመለከተው ብትነግረውም ነገር ግን እሱ የቤተሰብ ጉዳይ እንደሆነና አሁን ላይ ስለሷ ብቻ ማሰብ እንደሚፈልግ በመግለጽ ወደ ራሱ ሳብ አድርጓት በቆንጆ ሁኔታ መሳሳም ይጀምራሉ። በዚህም ቅስፈት ሁለቱ እየተሳሳሙ ሳለ ድንገት ኢሳዶራ ተብዬዋ መምህር ወደ ክፍሉ ዘብ ብላ ትገባለች። ቀጥሎም ብሩኖን በደንብ ተቆጥታ ወጥቶ እንዲሄድ ካደረገችው በኋላ ኢኒድን ትላንት ማታ በሷ ላይ ስለተፈጠረው ነገር በግልጽ እንድትነግራት ትጠይቃታለች። ኢኒድም ትላንት ማታ ስለተፈጠረው ነገር ማንም ያወቀ ስላልመሰላት ድንገተኛ በሆነው ጥያቄዋ እጅግ ትደነግጣለች። ይሁን እንጂ ኢሳዶር ግን በእርጋታ እሷ ወደ ጫካው እየበረገገች ስትገባ በቅርበት እንዳየቻትና ልክ እንደሷ እሷም ያልተለመደ ግዙፍ ተኩላን የሚጠቁሙ ምልክቶችን በራሷ ላይ እያየች እንደሆነ ትገልጽላታለች። አልፋ በሆኑ ተኩላዎችና ተራ በሆኑ ተኩላዎች መካከል በጣም ልዩነት ከመኖሩ በላይ አልፋዎች እጅግ ኃያላንና በጣም የሚፈሩ የተኩላ ዝርያዎች ነበሩ። ኢኒድም ምንም እንኳን ከዚህ ቀደም ሙሉ ጨረቃ በወጣች ጊዜ የተለወጠችው አንድ ጊዜ ብቻ ቢሆንም አሁን ላይ ግን በማንኛውም ጊዜ ያለምንም የጨረቃ ብርሃን መለወጥ መቻሏን ተሳውቃታለች። ኢሳዶርም ይህ አልፋ የመሆኗ ዋነኛው ምልክት መሆኑን ትነግራታለች። ኢኒድም በሰማችው ነገር እጅግ ትደነግጣለች። ምክንያቱም ኢኒድ በዚህ ሰዓት ግዙፍ አልፋዎችን ከመሆኑ ይልቅ ተራ ተኩላ ብትሆን ነበረ ምርጫዋ። ከሁሉም የከፋው ደግሞ ዘወትር አልፋዎችን ሌሎች ተራ ተኩላዎች እንዲቀርቧቸው በማይፈቀድ መልኩ ብቻቸውን እንዲሆኑ
ይደረጉ ነበር። ስለዚህ ኢኒድ ለብቻዋን እንደምትሆን ባሰበች ጊዜ በእጅጉ ማዘን ትጀምራለች። ቢሆንም ግን ኢሳዶር በእርጋታ እያጽናናቻት አይዞሽ እኔ ከጎንሽ ሆኜ እንከባከብሻለሁ ብላ ቃል ትገባላታለች። ይህም በእንዲህ እንዳለ በዚህ በኩል ዌድነስዴይ ራዕይ የማየት ምታታዊ ኃይሏን መልሳ ለማግኘት አምራ በመወሰን ቀጥታ የአዳምስ ቤተሰብ የዘር ግንድ ግንባር ቀደም ወደ ሆነችው ሴት አያቷ ሬቨንስ ዘንድ መሄዷን እንመለከታለን። በዚህም ጊዜ አያቷ ጥቋቁር ቁራዎችን በራሪ ወፎችን የመቆጣጠር ታላቅ አእምሯዊ ኃይሏን በመጠቀም ከሰማይ ላይ ወፎችን በጥይት እየለቀመቻቸው ነበር የምትገኘው። ከዚያም ዌድነስዴይ ለአያቷ ምታታዊ ኃይሏን ለመጨረሻ ጊዜ መቼ እንደተጠቀመችው ትጠይቃታለች። ምክንያቱም አያቷ የዌድነስዴይ አክስት የሆነችው ኦፍሊያ ከጠፋችበት ጊዜ አንስቶ ይህ ምታታዊ ኃይሏን ተጠቅመው አታውቅም። በዚህም ጊዜ አያቷ በጥያቄዋ እጅግ ተበሳሽታ ቆይ እናትሽ ጭንቅላትሽን በምን አይነት ከንቱ ነገር ነው እየሞላች ያለችው በማለት እየተዛዘበቻት ለምን ከኔ ጋር አብረሽኝ እየኖርሽ ቤተሰባችንን አትጠብቂም ብላ ጥያቄ ታቀርብላታለች። ይሁን እንጂ ዌድነስዴይ ግን በዚህ ሰዓት ለቤተሰባዊ ድራማ የሚሆን ትርፍ ጊዜ እንደሌላት በመግለጽ የግድ ራዕይ የማየት ኃይሏን መልሳ ማግኘት እንዳለባት አጥብቃ ታሳውቃታለች። ይህንንም ተከትሎ አያቷ ለዌድነስዴይ አንድ ምስጢር ሹክ በማለት ልትረዳት ትሞክራለች። በአንድ ወቅት በኔቨርሞር አካዳሚ ውስጥ የእሷን መምህር የነበረ ሮቱድ የሚባል ፕሮፌሰር እንደነበርና እውነተኛው የቁራ መቆጣጠሪያ ምታታዊ ኃይል ያለው ሰው ወደ እሱ መቃብር ሄዶ በሐውልቱ ላይ የተቀረጸውን የድግምት ቃላት ቢያነበንብላት ለጊዜውም ቢሆን ራዕይ የማየት ምታታዊ ኃይሏን ደግማ ልታገኘው እንደምትችል ትገልጽላታለች። ይሁን እንጂ የድግምቱ ቃል ያለምንም ስህተት በትክክል መባልና ስርዓቱን በጥንቃቄ ካልተከናወነ ከፍተኛ አደጋና መዘዝ እንደሚፈጥርባት አስጠንቅቃት ትነግራታለች። ቢሆንም ግን ዌድነስዴይ በዚህ ሰዓት አጠቃላይ ህልምና ምኞቷ ኃይሏን መልሳ ካገኘች በኋላ ጓደኛዋ ኢኒድን ከሞት ማዳን ብቻ ስለነበር ያለምንም ፍርሃት አደገኛ የሆነውን እርምጃ ለመውሰድ ወስና ወጥታ ትሄዳለች። ምሽት ላይ ዌድነስዴይ አጠቃላይ ዕቃዎቿን ሰብስባ በቀጥታ ወደ መቃብሩ ለመሄድ እየተዘጋጀች ሳለ ድንገት ወጥታ ከመሄዷ በፊት ኢኒድ ታስቆማትና ዛሬ ማታ እኮ የአካዳሚው ወሳኝ ዝግጅት ስላለ በሁሉም ተማሪ ላይ የሰዓት እላፊ ገደብ ታውጇል። ይህም ማለት አንቺ ከሄድሽበት በቶሎ ካልመጣሽ ሁለታችንም ነው የምንባረረው ብላ ታስጠነቅቃታለች። ምክንያቱም ዌድነስዴይ በዚህ ሰዓት ከልቧ የምትሻው እነዚያ ሁለቱን አደገኛ ኃይሎች ከጥቃታቸው ማስቆምና የጓደኛዋ የኢኒድን ሕይወት ማዳን ብቻ ነው። ዌድነስዴይ መልሳ እባክሽ ብዙም ጀግና ለመሆን አትሞክሪ፣ ራስሽን እንኳን መቆጣጠር አትችይም እኮ ብላ ትመልስላታለች። እንደ እውነቱ ከሆነ ግን ኢኒድ በዚህ ጊዜ በጣም ኃይለኛና አደገኛ አዳኝ ለመሆን የተፈጠረች ግዙፍ አልፋ ሆና ነበር። ይሁን እንጂ ዌድነስዴይ ግን ያወቀችው ነገር የለም። ክርክራቸውም እየጦፈ ሲሄድ ዌድነስዴይ በቁጣ የራስሽ ጉዳይ ላይ ብቻ ተኩሪ እኔን ተይም ብላ ትታት ትሄዳለች። ኢኒድም እጅግ እያዘነችባት አንቺ መቼም ቢሆን የሰውን ስሜት ለመረዳት ሞክረሽ አታውቂም በማለት የውስጥ ብሶቷን በጩኸት ትገልጽላታለች። ዌድነስዴይም ትታት እንደሄደች ኪንግ ወዲያው ወደ ክፍሉ ይመጣና የክፍል ፍተሻው በቅርቡ ሊጀምር እንደሆነ ለኢኒድ አስጠንቅቆ ይነግራታል። ኢኒድም ዌድነስዴይ በሰዓቱ ካልተመለሰች እሷም እንደምትያዝ ስለገባት ወዲያው የመጣው ይምጣ በማለት ዌድነስዴይን በግድ ከሄደችበት መልሳ ልታመጣት ወደ ጫካው ተከትላት ትገባለች። ይህም በእንዲህ እንዳለ በዚህ በኩል ዌድነስዴይ ወደ ሮቱድ የመቃብር ስፍራ መድረሷን እንመለከታለን። በዙሪያዋም ከባድ የሆነ ጨለማና ብዙ የድግምት ንባቦች የታተመባቸው ሐውልቶችን ትመለከታለች። በዚህም ጊዜ ዌድነስዴይ በሬቨን ሐውልት ላይ የተጻፈውን ምትሃታዊ ቃል በትክክል ማንበብና መተርጎም እንዲሁም ማነብነብ ካልቻለች አደገኛ ችግር እንደሚፈጠርባት አያቷ አስቀድማ ነግራት ነበርና በደንብ ታውቃለች። ዌድነስዴይ ትክክለኛውን መቃብር በነካችበት ቅስፈት ወዲያው ወደ ሮቱድ የመናፍስት ዓለም ትወሰዳለች። ቀጥሎም ከሮቱድ መንፈስ ጋር በአንድ ጠባብ ክፍል ውስጥ ትገናኛለች። በዚህም ጊዜ ሮቱድ ሴት ሆና ታገኛታለች። ሮቱድም ዌድነስዴይን እንዳየቻት አንቺ ደግሞ ማን ነሽ ስትል ትጠይቃታለች። ዌድነስዴይም እሷ ከአዳምስ ቤተሰብ የዘር ሐረግ እንደመጣችና ሴት አያቷም እንዴት አድርጋ ወደዚህ እንደላከቻት ግልጽ አድርጋ ትነግራታለች። ሮቱድም እያሾፈችባት እንዴ የአንቺ አያት ከንቱ ሴት ናት ማለት ነው? ለምንድን ነው እኔ ከሞትኩም በኋላ በሰላም እንድኖር የማትፈቅድልኝ? ነገር ግን አንቺ ከሷ ለየት ያልሽ ትመስኛለሽ ትላታለች። ዌድነስዴይም ምንም ጊዜ ላለማባከን በቀጥታ ወደ ጥያቄዋ በመግባት በማንኛውም ሁኔታ ምትሃታዊ ኃይሌን መልሼ ማግኘት እፈልጋለሁ፣ አንቺ ልታግዢኝ ትችያለሽ ብላ ትጠይቃታለች። ሮቱድም ኮስተር ብላ በይ እጅሽን በሚነደው ሻማ ላይ አድርጊና ነዶ እስኪቀልጥ ድረስ ጠብቂው፣ በስተት እንኳን እጅሽን ከእሳቱ ላይ ለማንሳት ከሞከርሽ ከባድ መዘዝ ውስጥ ትገቢያለሽ
ነገር ግን እስከ መጨረሻው ድረስ መቆየት ከቻልሽ አንቺ የምትፈልጊው ነገር በሙሉ ይሆንልሻል በማለት ትእዛዝ ትሰጣታለች። ይህንንም እንደሰማችው ዌድነስዴይ በፍጥነት ጊዜ ሳታባክን እጇን በሻማው እሳት ላይ ታደርጋለች። ይህንንም ተከትሎ ወዲያው በዙሪያዋ ኃይለኛ የሆነ ምታታዊ ኃይል መሽከርከር ይጀምራል። ይሁን እንጂ ስርዓቱ ከመጠናቀቁ በፊት ግን ድንገት ኢኒድ ወደ ስፍራው በመምጣት የዌድነስዴይን እጅ ጎትታ በማንሳት ምታታዊ ስርዓቱ ከማለቁ በፊት ታፈርሰዋለች። በዚህም የተነሳ ሁሉም ነገር ባልተጠበቀ መንገድ ዝብርቅርቁ ይወጣል። በሚቀጥለው ዕለት ሁለቱ ከተኙበት ሲነቁ እርስ በርሳቸው አካል መለዋወጣቸውን ይገነዘባሉ። የዌድነስዴይ ነፍስ በዚህ ጊዜ በኢኒድ አካል ውስጥ ሲሆን የሚገኘው በደማቅ ቀለም ያሸበረቀ አካል ውስጥ ሆና ከዚህ በፊት ተሰምቷት የማይታወቅ ኃይልና ጉልበት እየተሰማት ይገኛል። ኢኒድ ደግሞ በዌድነስዴይ አካል ውስጥ ሆና እጅግ አደገኛ የሆነ የጨለማ እይታና ፈጽሞ አስፈሪ በሆነ አወዛጋቢ ስሜት ውስጥ ትገኛለች። በዚህም የተነሳ በሁለቱም መካከል ፈጽሞ ግራ የመጋባትና ምቾት የማጣት ስሜት ይሰማቸው ነበር። ቀጥሎም ኢኒድ እየጮኸች ሁለቱ ያሉበትን ሁኔታ ፈጥና እንድታስተካክለው በቁጣ ትጠይቃታለች። ይሁን እንጂ ዌድነስዴይ ግን ምንም ነገር ሳይመስላት በኢኒድ አካል ውስጥ እንዳለች ተረጋግታ አንቺ ለምንድን ነው ቆይ ከኋላ የተከተለሽኝ የመጣሽው ብላ ትጠይቃታለች። ኢኒድም በጩኸት ምላሽ ምክንያቱም ላድንሽ ነው ብላ ትመልስላታለች። ከብዙ ክርክርም በኋላ ትንሽ መለስ ብለው ማሰብ እንደጀመሩ በዚህ ጊዜ እሷም ሆነች ኢኒድ በዚህ ሰዓት አደጋ ላይ መሆናቸውን ይገነዘባሉ። ምክንያቱም ነገሮች ቶሎ መስተካከል ካልቻሉ ሁለቱም መሞታቸው አይቀርም። ቀጥሎም ከክፍሉ ከመውጣታቸው በፊት ዌድነስዴይ ኢኒድን በምንም ተአምር የኔን ወላጆች እንዳታገኛቸው ብላ ታስጠነቅቃታለች። ኢኒድም መልሳ አንቺም ደግሞ ከብሩኖ ጋር እባክሽ እንዳትገናኝ በማለት የውስጧን ጭንቀት ትገልጽላታለች። ይሁን እንጂ ሁለቱ ግን ልክ ወደ ውጭ እንደወጡ ነበር ትልቅ የሆነ ቀውስ መነሳት የጀመረው። ኢኒድ ግትርና ጸጥታ በሰፈነበት በዌድነስዴይ አካል ውስጥ ሆና በጭንቀት ስትመላለስ፣ ዌድነስዴይ ደግሞ በተቃራኒው የኢኒድ አካል ውስጥ በነፃነት እየዘለለችና ደስተኛ ሆና ትታያለች። ይህም በእንዲህ እንዳለ ነው የዛሬው የፊልማችን ክፍል የሚጠናቀቀው። በቀጣይ ምን ይፈጠራል የሚለውን እናንተ በኮመንት እየገመታችሁ ጠብቁኝ። እኔ ደግሞ በቅርቡ ተከታዩን ክፍል ሰርቼላችሁ እመለሳለሁ። እስከዚያው ድረስ ታዲያ ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች